የያፌት መጨረሻ እየተቃረበ ይገኛል። ዳይሬክተሩ ጋር ዛሬ ሂደው ቢኒያምና ናታን ሁሉንም ነገር አስረዳው። ናታን እንደዚህ ተራርቀናል ማለት ነው ብሎ ሲለው እንደዚህ አትበል ናቱ፣ እንዴ ቆይ እስካሁን ድረስ እኔ አይደለሁ እንዴ ዝም ያልኩህ? ምክንያቱም ዝም ያልኩብህ እኮ ምክንያት አንተ አንድ ነገር እንዳትሆንብኝ ቤተሰባችንን ለመጠበቅ ብዬ ነው። እስከ ዛሬ አኗኗሪ በሙሉ ተቀይሯል እኮ ከአንድ ፖሊስ ጋር ነው የምኖረው። እሷ እህቴ ናት፣ ያው ለጊዜው እያስመሰልኩኝ። ቆይ ግን እንዴት ይሄ ሁሉ ሊፈጠር ቻለ? እያለ በጣም ተደነጋገረው። ከዛ ቆይ ላስረዳህ ብሎ ዳይሬክተሩ አስረዳው ሁሉንም። ምክንያቱም እንግዲህ ይሄ ፖሊስ ለረጅም ጊዜ ብቻውን ሲፈጋና እንዲሁም ሲባክል ነበር። ነገር ግን ዛሬ ቀኑ ደረሰና ማገዝ ጀመረ ናታን። እኔ ምልክ ኢፍራታ ጋር ትሰሩ ነበር አይደል ብሎ ሲለው አዎ እንሰራ ነበር። እና ታዲያ ያፌትን ያገባችው እስኪ ንገረኝ፣ አስፈራርቷት ነው ወይስ ወዳው ብሎ ሲለው እስኪ ንገረኝ፣ አንተ ራሱ ልብህ ምን ይልሃል? እሷ እኮ አንተን በጣም ነው የምታፈቅርህ። ነገር ግን በእርግጠኝነት አንተን ለማስፈራራት በአንተ ተጠቅሞባት ነው ያገባችው የሚሆነው። ከዛም በኋላ ተያይተን አናውቅም ብሎ ሲለው ናታን ለማንኛውም እሷ ወዳና ፍቅዳን የሄደችው ስለዚህ በቃ ተወኝ ብሎ በፍጹም ሊስማማ አልቻለም ነበር። ነገር ግን የሆነ ቀን ሹካለውና እውነትስ እንዳለው ከሆነ ፖሊሱ ምክንያቱም የእውነት ኢፍራታ ያፌት አስፈራርቷት በእኔ አስፈራርቷት እንደሆነ ብሎ ሄጄ ተስማምቻለሁ ሲለው እንግዳስ የያፌትን ተቀናቃይ መያዝ አለብን ማለት በቃ እሷን ከያዝናት በኋላ ነው ሁሉም ነገር የሚያበቃው። እሷ እንግዲህ ትልቂቱ አለቃ ናት። አንተ ደግሞ ከዚህ በኋላ ናታን ሳይሆን ናይፍ ይሆናል ስምህ እና እያንዳንዱ ነገሮች በቃ ብቻ ናታን ከሚባለው ውጪ ያለው ሙሉ ማንነትህ ይቀየራል ብሎ ሲያዘው ፖሊሱ እሺ ሁሉንም ነገር እንዳልከኝ አደርጋለሁ፣ ጨረቃዬን ደግሞ ነፃ አውጥቻት እኔ ለዚህ ወንጀሌ እቀጣበታለሁ ብሎ ሲለው እሺ ምንም ችግር የለውም። ሉሊት በጣም ተጨናንቃለች። ያፌትን እንዲሁም ደግሞ ናታንን ድቡንቅ እያለች እየጠበቀችው ነበር። እሱም መጣ። እኔ ምልሽ ቆይ ግን አንቺ ለዛ ላለቃሽ እንደማልፈራሽ እንዲሁም ደግሞ ሂደሽ እነዛን ሁሉ ሴቶች እዛ ኤፍራታን እንዳሰቃየሻት አስገብቼ እንዳሰቃይሽ ፈለግሽ እንዴ ብሎ ሲላት ደነገጠች በጣም። እማላቅ ይመስልሻል? ነገር ግን አውቄ እንዳላወቀ የማደርገው እኮ እኔ ናታን ስለሆንኩ ነው። ደግሞ በስራ ስሜ እኔ ናታን ሳይሆን ናይፍ ነው ብሎ በጣም ተናዶባት ሲያሳያት፣ ከዛ እሷም እንዴ እኔ ምን አደረግኩኝ? አሁንስ በዛ ሁሉም ሰው እኔን ነው እንደሚለው ብላ ብትናደድም እንኳ ግድ አልሰጠውም። እናቱ ቤዛ በጣም ተጨናንቃ ግቢ ውስጥ ድረስ ሂዳ ሂዊ መፈለግ ጀመረች። ከዛ እንደ አጋጣሚ ሉሊት መጣች። ቆይ አንቺ ምን እያደረግሽ ነው እዚህ ብላ ስትላት እንዴ ሔዋንን እየፈለኩ ማለት ቃዥሽ እንዴ ደግሞ ጭራሽ በቢጃማ እያበርሽ ነው፣ በቃ አንቺ ልጅ ጨልለሻል አለቻት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አመሰግናለሁ። ቪዲዮዬን እስከ መጨረሻው ተከታትላችሁ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሐረግ ድራማ እንደቀጠለ ይገኛል። እንዴ አራንቺ ልጅ አበርሽ፣ አሁንማ በቃ ለየልሽ ብላ ስትላት እኔ አላበርኩም፣ አሁን ሔዋን መታ ነበር እና ደግሞ አደራሽን እባክሽ እርጅኝ እያለች እዛ አሁን አትበጂ በቃ ነይ እንግባ ብላ ሉሊት ይዛት ገባይ።
እኔ ምልሽ ግን አንቺ ሔዋንን አግኝተሻት ነበር ስትላት፣ አይ እተከራየችበት ቤት እጅ እኮ 1 ወር ሁናታል፣ 1 ወር አልፏታል ከሄደች ብለው ነገሩኝ። ማለት አልገባኝም። ለምን አንቺ እዛ ሄድሽ እንዴ? እኔማ የሄድኩት ታውቂ የለ ያኔ ታስረሽ በነበረበት ሰዓት ለመጠየቅ ወደ አንቺ ጋር ስመጣ ያኔ የነበረ እሷና እኔ ተግባባ ነው እና በዛ አጋጣሚ ነው እንጂ በሌላ አይደለም ብላ ስትላት፣ እሺ ብቻ ግን በጣም ያስፈራል። በቃ ተዩ ቅዠት ይሆናል። ከዛ ለናኦድ ደወለችለትና ናኦድ እርዳታ ያስፈልገኛል ብላለችው። ምንድን ነው እርዳታ የሚያስፈልግሽ እስኪ ንገሪኝ ብሎ ሲላት፣ አይ አለ አይደለ በቃ የሆነች ጓደኛ የነበረች እና ቢገርም ዛሬ በህልሜ ሁሉ መታ ነበረ እና ምን ተፈጠረ? የተፈጠረው ነገርማ እርጅኝ እያለችኝ እየለመነች ነበር። እኔ ግን ልደርስላት አልቻልኩም። በነገራችን ላይ ብዙ ስቃዮችንና ብዙ መከራዎችን አብረን አሳልፈናል እና ግራ ገብቶኛል፣ ፖሊስ ጣባ መሄድ አለብን ብላ ስትለው፣ ከዛ ናኦድ ደግሞ እንዴ አሁን ኧረ ተይ አሁን እኮ ማለቴ አሁን እኮ መሽቷል፣ 11 ሰዓት ሆኗል እና ፖሊስ ጣቢያ ይዘጋል። እሺ በጣም ይቅርታ፣ ይሄማ በይሄ የተነሳ እኔንም በቃ 1 ቀን ታግችኛለሻ ብሎ ሲላት፣ አዎ ብትፈራኝ የሚሻለው። ፂና ኤፍራታ እንግዲህ ውጤቱን አምጥተውታል። ነገር ግን ለፂ ተናግራታለች እያልን በጉጉት ስንጠብቀው የነበረው ነገር ልትነግራት ፍቃደኛ አይደለችም። እስኪ ንገሪኝ ልጁ የማን ነው? የናታን ነው ወይስ የያፌት ብላ ስትላት፣ ከዛ በሆዷ ምን ለውጥ አለው የናታንም ሆነ የያፌት ሁለቱም የወንድሞች ልጆች ናቸው ብላ መገረም ጀመረች። እንዴ ንገሪኛ ብላ ስትል በሀሳብ ጭልጣለችና ግራ ገብቶኛል። ምንድን ነው? አቤላ አብሬያችሁ ካልኖርኩ እያለ ነው። አልገባኝም። አዎ እናንተ ተደላደለ ቤት ገብታችሁ እኔ ብቻዬን እያለ ጧት ማታ እየጨቀጨቀኝ ይገኛል ብላ ስትል፣ ቆይማ ይሄ ልጅማ 1 ቀን እንወጣለታለን ደግሞ በቅርቡ ብላ ስትል፣ ምን እየዶለታችሁ ነው? አይ እሱንማ ሲሳካ እነግርሻለሁኝ በያሁን ነይ እንሂድ ብላ ይዛ ስትሄድ ያፌት አበዴ። ያፌት ሲለዋን ንቅ ሲያደርጋት አንቺ የት ቆይተሽ ነው ብሎ ሲያንቃት፣ ከዛ ፂ ተከታትላ መጣች። አንተ እንደው ምን አይነቱ ወንድ ነህ? አሁን እኔ ባልመጣ ልትገላት ነበረ? ቆይ ሚስትህን ካላመንካት ለምንድን ነው ያገባሃት ብላ ልክ ልኩን ነገረችው። ቆይ ምን አደረግኩኝ? ያው ደግሞ ስለምቀና ነው። ትሰማኛለህ? ቅናት ካለብህ ትዳር መመስረት የለብህም ነበር። ደግሞ ለምን እንዳገባህም አትዘንጋ። እሷ ለምን እንዳገባችሁ ብላ ከስር እስከ ማሰሪያው ነገረችው። ከዛ እኔ ምልሽ ለምን እዚህ አትቆይም? አረ በፍጹም እኔማ እዚህ ካንተ ጋራ እኔማ አልቆይም። እልቅስ የመጣሁት ላስጠነቅቅህ ነበር ኤፍራታን ከዚህ በኋላ ምንም ከወንድሜ ጋር የሚያገናኛት ነገር ምንም ነገር እንደሌለ፣ አንተም ደግሞ ከወንድሜ ራስ ወረድ እንድትልልኝ ላስጠነቅቅህ ነው የመጣሁት ብላ ስትለው ደነገጠ። እሺ ቁጭ በይ እያለ ቢሽቆጠቆጥና የእውነትም ከልቡ እንደሚወዳት እሱ ቢያቅም እሷ ግን አዋርዳው ነው ሄደችው። ትሰማኛለህ? እንደውም ከወንድሜም ከኔም ከሁላችንም ምራቅ፣ እዛው ሚስትህን ያዝ ብላ አውቃ ኤፍራታን የጠላቻት አስመስላ መናገር ጀመረች። ለነገሩ እሷ አሁን እና ኤፍራታን ረስቷታል። ሌላ አዲሱ ፍቅረኛ ጋር ዘና እያለ ነው ብሎ ሲል፣ ከዛ ኤፍራታ ደነገጠች። ምን? ከዛ እንዴ በቃ ይሆና አንተ ይሄን አይደል እንደምትፈልገው? እኔም እሱን ልነግርህ ነበር እኮ ብላ በአይኗ ጠቀስ ስታደርጋት፣ ለነገሩ ምን አገባኝ እኔ አይደለሁ እንዴ ተውኩት እያለች ኤፍራታም ደገመችለት። ከዛ ፂ ብትባል ብትደረግ በፍጹም አልቀመጥም ብላ ሄደች ወደ ወንድሟ። በሌላ በኩል እንግዲህ ቢኒያም ያው ናታን እዛ መርማሪው ጋር ወስዶት ነበረ። በጣም ደነገጠ።
እኔ ግራ የገባኝ የያፌት ፎቶ የዚህ ሁሉ ሰው ፎቶ ምን ይሰራል እዚህ? ደግሞ ሌላ ድራማ ጀመርክ እንደ ሲለው ይኸውልህ ቢኒ፣ እኔ እስከ ዛሬ ላንተ ሳላስብ ሳልጨነቅ ቀርቼ አይደለም። እስከ ዛሬ ላንተ እያሰብኩ እየተጨነቅኩ ነው የኖርኩት። ነገር ግን በባለፈው በታገትክበት ሰዓት ያፌት እኔን እየተከታተለኝ ስለነበረ እሱን ለማጥመድ ደፋ ቀና እያልኩ ነበር። ነገር ግን በሀሳቤ ሁሌም ከኔ ጋር ነበርክ እና ይሄ ነው አሁን ሁላችሁንም ሶስታችንም ተመካክረን ሶስታችንም እቅድ ያውጥተን እነዚህን የማፊያ ቡድኖች መቃረን አለብን፣ ለፍትህ ልናቀርባቸው ይገባል ብሎ መርማሪው ሲነግረው እሺ። ከዛ እንደ አጋጣሚ የድራላ እናደወለችለት። የድራላ እናደወለች ብሎ ሲለው መርማሪው በቃ ሂድ፣ ያው እንደሚከታተሉት ታውቃለህ፣ የኔም ሰዎች አሉ እና በባለፈው ምን ብላ ነበር የጠራችሁ ሲለው አይ በባለፈውማ የት ሄድክ ከማን ጋር ሄድክ ብላ እሱን ልታጣራኝ ነበረ። ያው በመልሱ መለስኩላት። አዎ ናታን መጠንቀቅ አለብህ። አንዴ እቅዳችን አንድ ሰው ነቃብን ማለት ሁሉም ነገር ያበቃል ብሎ ሲነግረው ችግር የለውም መርማሪ፣ አንተ ለእኔና ለኢፍራታ ብለህ የምትከፍለውን መስዋዕት መቼም ቢሆን አልዘነጋም። አያያ እኔ ለአንተና ለኢፍራታ ብቻ ሳይሆን ለነዛ ለታገቱ ሴቶችም ጭምር ነው እና ደግሞ ለፍትህም ስል ነው እንጂ ለአንተና ለኢፍራታ ብቻ አይደለም ሲለው እሺ ለማንኛውም አመሰግናለሁ አለው። ከዛ የድራራ እናደውላለት ሲሄድ ቢኒ ታውቃለህ መርማሪ፣ እኔ ናታንን ሳዋርደውና ስሰርበው ነበረ። አውቃለሁ ታውቃለህ፣ በጣም ይወድሃል፣ እድለኛ ነህ ይሄንን የሚመስል ጓደኛ ሰጥቶህ። እንደዛ እንኳ በስራ ተወጣጥሮ ግን ሁሌም ስላንተ ሲጨነቅ ሲያስብ ነበረ እና እስኪ ንገረኝ አንተ ምንድን ነው የሚያገናኝህ ብሎ ሲለው ተው እባክህ ያፌት ጋር የብዙ እድሜ ልካችንም ማለት ትችላለህ ችግር አለብን እና በባለፈው ራሱ እስር ቤት አስገብቸው ነገር ግን አስወጣው። ምክንያቱም ከስራ ባልደረባችን አንዱ የያፌት ቀኝ እጅ ነው ብሎ ሲለው አዎ ይሄኛውንም እንዳታምነው፣ ወደፊት ስራ ስንሰራ ራሱ ማመን የለብህም። ምክንያቱም ገንዘብ የማይቀይረው ነገር የለም ከራሱ ውጪ ማንንም እንዳታምን ብሎ ሲለው ልክ ነህ መርማሪ፣ ለማንኛውም አቤል የሚባል ከያፌት የባሰ ሰይጣን አለ፣ እሱ ራሱ ነው ያገተኝ። ነገር ግን ለምን አገትከው ብሎ ሲነግረው አይ አንተን የወጋህን እንደዛ ሆነህ ማየት ስላልቻልኩኝ በዛ ተናድጄ ነው ብሎ ዋሸው። ግን የሆነ እቅድ አለው ብሎ የአቤልንም ነገረው። ገኒ በመታረቃቸው እጅግ ደስ ብሏታል። ተመስገን እያለች ነበረ። የቻናሌ ቤተሰቦች የኔ ምርጦች ሐረግ ድራማን እንዴት አያችሁት? ዛሬ እውነት ለመናገር በጣም ደስ የሚልና